ዲና ማን ነው የሚደውልልሽ? የሚያስፈራራሽ ሰው አለ? ዝም ብለህ ምንድን ያደረግሽው ናርዲ? ለምንድን እንደዚህ ያደረግሽው? ጭራሽ እሷ እያየች አክተና ትሄዳለች። ይልሽ ሆነ ምታለች። ጭራሽ መንገድ ላይ ትስማለች። ዲና አብርሃም ዲና እየደበቀችው ያለውን ከባድ ሚስጥር አወቀ። ፈትራ ፋይሉን በሙሉ በፍላሽ ገልብጦ ለአብርሃም ሰጠው። ዶክተር ርብቃና ዲና ተደባደቡ። ሁሉንም መረጃ ከዚህ ቤት ውስጥ ወይ አንቺ ወይ ደግሞ ልዩ አንቺ ነሽ ልትሆኚ የምትችይው እንጂ ማንም ሰው ይሄ ሚስጥር ሊያውቅ አይችልም ብላ ዶክተር ርብቃ ጋር ተደባደቡ። ልዩ በሙልጭ እጅግ በጣም አዝናለች። ሙልጭን እንግዲህ ስማዋለች ማለት ነው። ለማስቀናት ተብሎ የተጀመረው ነገር እጅግ በጣም አድጓል። በዚህም የተነሳ ልዩ ሄዳበት የነበረውን ገበያ ረስታ በባዶ እጇ ተመልሳለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ተከታታይ ድራማ እንግዲህ ሳቤላ ህመሟ እየበረታ መጥቷል። ደግሞም እንግዲህ አብርሃም ቤቱን ሸጦ ለማሳከም ቢፈልግም አሁን ደግሞ ማርኮንም አለመኖሩ እጅግ በጣም አሳስቦታል። ካልሆነ በጫረታም ቢሆን ቤቴን ሽጬ ልጅ ማሳከም አለብኝ፣ ዶክተሯ ቶሎ ብላ ህክምና እስካላገኘች ድረስ ልጄ ከባድ ጉዳት እንደሚደርስባት ነግራኛለች። ህመሙ እየጸና ደግሞ አሁንም እየተመለከትኩ ነው ብሎ አብርሃም እጅግ በጣም ተጨናንቋል። ዲና በሰራችው ስራ አሁን እንግዲህ አንዲ በአንድ እያወራረደች ትገኛለች ማለት ነው። ቢያንስ እንኳን ጥላቷ የቅርብ ሰው ይሁን የሩቅ ሰው በገዛ ስሟ የወጣ ሲም የሚጠቀመው ሰው ማወቅ አልቻለችም። በሲም ካርዱ ተከታትላ ለማጥቃት ብትፈልግም ግን ደግሞ ይሄን ማድረግ አልቻለችም ማለት ነው። እና ማርኮን ያለበት ሁኔታ በዛ ላይ ደግሞ እሷ ብቻዋን ቤት ውስጥ ያለው ነገር የአብርሃምን ጥርጣሬ አብርሃምን ማሳመን ከባድ ሆኖባታል። አብርሃምም ጥርጣሬው እንደቀጠለ ሆኗል ማለት ነው። ይህ የሚሆነው ምንድነው? አብርሃምን ሊያጠራጥሩ የሚችሉ የተለያዩ ነገሮች እያየ እየሰማ ይገኛል። ከዚህ በፊት ሙልጭ ቤትህን ተመልከት ብሎት ነበር። ያልበቃ ብሎ ደግሞ ማርኮንን ለመጠየቅ በሄደበት ባልብርቁ ይሄ የሮማንቲክ መስሪያ ቦታ አይደለም፣ አንቺ ባልብርቁ ይሆንሽ እንደሆነ ከህጉ የተለየ አሰራር ላንቺ ብለን አንሰራም ብቻ ወዘተ የመሳሰሉ ነገሮችን በሚናገሯት ጊዜ አብርሃም መጠራጠር ጀምሯል ማለት ነው። ግን ደግሞ ዲና አብርሃም ጥርጣሬውን እንዲያቆም በተደጋጋሚ ብትጠይቀውም አብርሃም ከዚህ በኋላ እንዲሁ ነው እንጂ የምንቀጥለው ጥርጣሬ ማቆም የሚባል ነገር የለም። እስከዛሬው አብርሃም ድሮ ቀርቷል። እሱ አብርሃም ደግሞ ላንቺም ሆነ ለኔ ሊጠቅመን አይችልም፣ ይሄኛውን አብርሃም ብትለምጁ ይሻልሻል ብሏታል። ዶክተር ርብቃ እጅግ በጣም የተወሳሰበ ስሜት ውስጥ ገብታለች። ስሜቷ ተዘበራርቆባታል። ኤፊን ከበደሉ ይልቅ ፍቅሩ እያመዘነባት ልውዴዴው ልጥላው የሚለው ነገር ይቅርታ አላደርግለት ብቻ ብዙ ጥንቅጥ ውስጥ ገብታለች። ይሄን የተመለከተው አብርሃምም ያ ሰው ምንድነው ስሜትሽ ጥሩ አይደለም፣ በዛ ላይ ባለፈው በተፈጠረው ነገር ነው ብሏት ነበር። እሷም ብዙ እንዳልሆነና ያው ቀላል እንደሆነ ብትነግረውም አብርሃም ግን ያ ሰው የእውነት ዘመድሽ ነው፣ ግን ደግሞ ፊታችሁ ላይ የሚታየው ነገር
እንደዛ አይደለም። በጣም ከባድ ፍቅር ውስጥ ያላችሁ ይመስላል። አሁንም እንኳን ያለሽ ስሜት እንደዛ ነው የሚለው ፊትሽ ላይ የሚታየው ከባድ ጥልቅ ፍቅር እንጂ የዝምድና አይደለም ብሏታል። እናም ርብቃ ሁሉንም ነገር እያዳመጠችው ነበር። እናም በዚህን ሰዓት እንግዲህ ርብቃ ፍቅረኛሽ ነው ወይስ ምንድነው ብሎ በጠይቃት ጊዜ ይህንን አሁን መመለስ አልችልም ብላለች። አብርሃምም አሁንም እንኳን ቢሆን እኮ ትልቅ ፍቅር ለሱ ያለሽ ፍቅር እንግዲህ በሐሳብሽ ለመጽናት እንኳን ያቃተሽ በጣም ስለምትወጁ ነው። እንደዛ ነው የሚታየው። ልቅረበው ልራቀው ልመነው አልመነው በጣም ብዙ ነገሮችን በሐሳብሽ እየተመላለሱ ነው ያሉት። ለዚህም እንግዲህ ለራስሽ ጊዜ ሰተሽ ራስሽን አዳምጪ፣ ሁላችንም በዚህ መንገድ አልፈናል እያላት ነበር። ርብቃም የሰውን ስሜት ለመረዳትም ጎበዝ ነህ እያለችው ነበር። በዚህን ጊዜ ዶክተር ርብቃን እጇን ይዞ ሲያጽናናት አብርሃም ድንገት ዲና መጣለች። ዲናም ቢያንስ ቁጭ ብላችሁ አይሻላችሁም ነበር እንዳይደክማችሁ እያለች ነበር። ዲና የቀናች ትመስላለች። በስተመጨረሻም ዶክተር ርብቃ ጥላት ስትሄድ አብርሃምን እንዴት ከሷ ጋር ትሆናለህ የሚል ነገር አንስታ ነበር። ያንቺን ጥፋት ወደ እኔ ለማምጣት እየሞከርሽ ነው ወይ? እኔን ተጠያቂ ለማድረግ እየሞከርሽ ነው ወይ? ያየሽው ነገር ምንም ነገር የለንም እያላት ይገኛል። ግን ደግሞ ዲና በትንሽ በትልቁ መበሳጨት ጀምራለች። ገና ለገና ማርቆን ታሰረ ብለህማ ከኔ ሌላ ሚስት አማረህ እያለች እንግዲህ በቅናት እየተንጨረጨረች ትገኛለች ማለት ነው። ዲና በቅጡ የምትወደው ማን ነው? የልጆቿን አባት ማርቆንን ወይስ ደግሞ የውሸት ባሏን አብርሃምን? የተዘበራረቀ ስሜት ውስጥ በዛ ላይ ይኸው ሰው እስከ ዛሬ እንደዛ ሲያስጨንቃት ሲያስጠብባት የነበረው ሰው አሁን ላይ ጸጥ ረጭ ብሏል። በድጋሚም እንኳን ስልክ እየደወለላት አይደለም። በዛ ላይ እናቷ ጋር ደውላም ጠይቃ ነበር። በኔ ሲም ካርድ የወጣለት የሩቅ ዘመድ ቤተሰብ ምናምን የምታውቂው ካለ ብላ እናቷም እንደማታውቅ በነገረቻት ጊዜ ምን አይነት ደደብ ነኝ እኔ ሳላቅ እንዴት እናቴ ታውቃለች ብዬ ገመትኩ፣ እንዴት እናቴ ጋር እደውላለሁ እያለች የበለጠ ስትናደር ቆይታለች። ዲና እንግዲህ ስልኩን እየተጠባበቀች እባክህ ደውል አልለቅህም አንዴ አድራሻህን ባወቅኩ እያለች እንግዲህ ቁጭ ብላ ስትጠብቅ ነበር። በሌላ በኩል ደግሞ የኤፊን ስልክ ቁጥር ከዶክተር ርብቃ ተቀብላለች ማለት ነው። ግን ደግሞ ኤፊ ራሱ ደውሎላታል። ዲና ስትጠባበቅ የነበረው እስከዛሬ ድረስ ማንነቱ ሳይታወቅ ሲያስፈራራት የነበረውን ስልክ በጉጉት እየጠበቀች ነበር። አብርሃምም በር ላይ እንኳን ቆሞ መምጣቱን እንኳን ሳታይ በልደውል ህይወቴን ያጨለምከው እንደዚህ ያረከኝ አንተ ማን ነህ? ማን ስለሆንኩ ነው? እገልሃለሁ ባክህ ደውል እያለች ስልክ ሜሴጅ እንደዛ ነገር ስትጠባበቅ ነበር። ይህን የተመለከተውም አብርሃም አሁን በዚህ ሁኔታ ላይ እያለች እኔ ሄጂ ባናግራት ጥሩ ነገር አይፈጠርም፣ ስለዚህ ቢቀርብኝ ይሻላል፣ እኔ አሁን ጸጥ ማለት ይኖርብኛል፣ አሁን ዝም ብዬ ልግባና ነገሮቹ እንዳይባባሱ ስትረጋጋ ማውራት ይኖርብኛል ብሎ ወደ ልጁ ሳቤላ ክፍል ሄዷል። ሳቤላም እንግዲህ ትምህርቷን እያጠናች ግን ደግሞ የቤት ስራ ስላለባት እንጂ መስራት ራሱ እያቃታት እየደከማት እንደሆነ ታስታውቃለች። ሳቤላ እየደከመኝ ነው፣ ሰውነቴ እየዛለ ነው፣ ምን ሆኜ ነው እያለች እንግዲህ እንቅልፍ እያላት ነበር። አብርሃምም ልጁም ገብቶ ምን እያደረገች እንደሆነች ጠይቃት የቤት ስራ እየሰራችና የቤት ስራው ግዴታ ስለሆነባት እንጂ መስራት እንደማትፈልግ በዛ ላይ ደግሞ እየደከማት እያመማት እንደሆነ ነግረዋለች። አብርሃምም እኔን ድከመኝ እኔን ልጅን ግን ዶክተሩም እኮ ነግራኝ ነበር ቶሎ ከሀገር ወጣ ካልታከመች ህመሟ ይብሳል ብላኝ ነበር። ቤቱም ደግሞ እየተሸጠልኝ አይደለም፣ በዛ ላይ ደግሞ ማርኮንም ታስሯል፣ ምን አባቴ ማረግ ይኖርብኛል እያለ እየተጨናነቀ ነው። ወይ ካልሆነ በርካሽም ቢሆን እሸጠዋለሁ እንጂ ልጄንማ በዚህ ሁኔታ ላይ እንዲኮና ማየት አልችልም እያለ እየተብሰለሰለ ከቤት በወጣ ጊዜ አሁንም ዲና ብቻዋን ቁጭ ብላ ነበር። ደግሞ እዚህ ምን ታረጊያለሽ ባላት ጊዜ እሱስ ደግሞ መሬትስ ላይ ለምን ተቀመሽ ብሏት ነበር። ዲና ግን ምንም ጥሩ እየመለሰች አይደለም። በገዛ ቤቴ ብቻዬን መሆን አልችልም፣ አንተ ምን አገባህ እያለችው ነበር። አብርሃምም ምንድነው እንደዚህ በጉጉት የምትጠብቂው ስልክ ወይም ሜሴጅ ምንድነው እየጠበቅሻለሽው?
የሚያስፈራራሽ ሰው አለ እንዴ ባላት ጊዜ እጅግ በጣም ተደናግጣለች። ምን እያለችው ነበር? የሚያስፈራራሽ ሰው አለ ወይ? ለምንድን ነው በዚህ ልክ እየተጨነቅሽ ያለሽው? እየተጨነቅሽ እኮ ነው ያለሽው። በዛ ላይ ፍርሃት የሚታያል ፊትሽ ላይ። ምንድን ነው የተፈጠረው ብሏት ነበር። እሷ ምንም እየተፈጠረ እንዳልሆነና እንዴት ትጠረጥረኛለህ ብላ ጓገጭ ብላለች። አብርሃም እኔ ላግዝሽ እየሞከርኩ ነው ያለሁት። የሚያስፈራራሽ ወይ የተረበሽበት ነገር ካለ ላግዝሽ ነው እንጂ ሌላ ምንም ያልኩት ነገር የለም። እናም ተረጋጊ። ምንድን ነው ሆንሽው? ለምንድን ነው በዚህ ልክ ይህንን ስልክ እየጠበቅሽ ያለሽው ብሏታል። እሷም ምንም ነገር የምጠብቀው ነገር እንደሌለ ብቻዬን በገዛ ቤቴ መሆን አልችልም ወይ የሚል ምላሽ ሰጥተዋለች። አብርሃምም መልካም ብቻሽን መሆን ትችያለሽ፣ አላስጨንቅሽም ብሎ ጥሏት ሄዷል። ልዩ በጧቱ ተነስታ እንግዲህ እንዴት ተለመደው ሱቅ ሄዳ ዳቦ ለመግዛት ልትወጣ ነው። በዛ ላይ ደግሞ የሙልጭ ነገር አልፈታ ብሏታል። ሙልጭ እንዴት ነው በዚህ ፍጥነት ይሄ ሁሉ ነገር ሊፈጠር የቻለው? ቤቱ ድረስስ ደግሞ ሄደችው ሴት ማናት? እኔስ ደግሞ አብዝቼ የምጨነቀው ለምንድን ነው እያለች ነው። በዛ ላይ እንግዲህ ዶክተር ርብቃንም አንድ ጥያቄ ጠይቃታለች። እንዲህም ነው ሳትል ሚስጥሩን ደብቃ ስለ አንድ ነገር አብዝቶ መጨነቅና ማሰብን እንዴት ማስቀረት ይቻላል? ለምንድን ነው አለመጨነቅና አለማሰብ የማይቻለው ብላት ነበር። እናም ለበሽታሽ መድኃኒት እንድታገኝለት ሚስጥሩን በዝርዝር ንገሪኝ ባለቻት ጊዜ አይ እንዲሁ ብቻ ግን እንዴት ነው አለማሰብ የምችው ብላት ነበር። ዶክተር ርብቃም ቀለል አድርጋ በሚገባት መልኩ ነግራታለች። ስለ አንድ ነገር አለማሰብ አልችልም። ስለዛ ነገር አለማሰብ ካልቻልኩማ እሱን እያብሰለሰልኩ ራሴን መጉዳት አልፈልግም። ላለማሰብ ሁሉንም ነገር እርስት አርጌ እርግፍ አርጌ ተዋለሁ ብላለች ዶክተር ርብቃ። ልዩም አሁን ቀለለኝ እንዴ እንደዛ እየተቻለ እኔ ስለዛ ነገር አብዝቼ እየተጨነኩና እየተብሰለሰልኩ ራሴን ቢዚ ያረኩት እኮ ስለነሱ አላስብም ባልኩ ጊዜ ውስጥ ያስገብቻቸው እንዴት ነው ማረፍ የምችለው እያለች ነበር። እናም እንግዲህ ልዩ ሱቅ ልትወጣ ስትል አብርሃም አግኝቷት ነበር። ወዴት ነሽ ባላት ጊዜም ሱቅ ዳቦ ለቁርስ ገዝታ ልትመጣ ልትሄድ እንደሆነ ስትነግረው ፍራፍሬ ገዝተሽ ነይ ጁስ እፈልጋለሁ ብሎ ብር ሰጥቶ ልኳታል። ናርዲም ከሙልጭ ጋር እንግዲህ የዘወትር ተግባሯን ጀምራለች። ይሄም ምንድነው ልዩን ለማስቀናት አንድ ላይ ሆነው ሳለ እንግዲህ ሙልጭ አሁን እንዴት ነው የምናረገው? የምትቀና ይመስልሻል እያለ ሙልጭ ገና ሳይነጋ ናርዲን ጠርቶ ሲጠራት ነይ ሲላት ከእንቅልፏ አልተነሳችም ነበር። በዚህ ሌሊት ለምን ጠራኝ ብትለውም በዚህ ሰዓት ዳቦ የምትገዛበት ጊዜ ስለሆነ የምትመጣው በዚህ ሰዓት ስለሆነ ነው ብሏል። እናሷ ዳቦ ስትገዛ በዚህ ሰዓት ገና ትነሳለች ተብሎን እንቅልፍ ማጣት አለብኝ እያለች ነው ናርዲ። እናም እንግዲህ አሁን በዚህ ሰዓት ዳቦ ልትገዛ ትመጣለች። ትንሽ ቆይ ደግሞ በሰላም አይሆን ዘገየች እያለ እየተጨነቀ ነበር። ናርዲም ዳቦ ለመግዛት ስላረፈደች ብቻ ነው ደህና አይደለችም ብለህ የምትጨነቀው ብትለውም ያው ሁልጊዜ በዚህ ሰዓት ትመጣለች ዛሬ እንዴት ቀረች እያለ እንግዲህ ሙልጭ አብዝቶ መጨነቅ ጀምሯል ማለት ነው። እና ናርዲም እንግዲህ እድለኝነቷን ልዩን እያደናነቀች ምን ይሆን በዚህ ልክ እንድታፈቅራት ያረጋት ምን ቢኖራት ነው የተለየ እያለች ነው። ሙልጭም ግን አንቺ እኮ አፍቀረሽ ስለማታውቂ አይገባሽም ብሏት ነበር። እሷም ከሰው በፊት አፍቀራ እንደምታውቅና ግን የማይገባው ደደብ እንደሆነባት ተናግራለች። ሙልጭም ለማወቅ ወቅቱ ማን ነው ብትለውም እሱ በጭራሽ ሊረዳኝ አይችልም፣ ግን ደግሞ ከሰው በፊት ነው ፍቅርን ያፈቀርኩት እያለች ነው። በዛ ላይ ደግሞ አንቺ ለኔ አታስብልኝም ወይ ባላት ጊዜ ላንተ ባላስብ ኖሮ እኔን የሚጎዳኝን ነገር ሁሉ አረግልህ ነበር ወይ እያለች ነው። ምክንያቱም በተቀራረበችና ቀን በቀን አብራው በሆነች ቁጥር ፍቅሯ እየጨመረ ናርዲ እየተጎዳች ነው። ግን ደግሞ እሱን ላለማስቀየም እሱን ለማስደሰት የተቻላትን ያህል የራሷን ስሜት እየደበቀች ለሱ ለማገዝ እየታገለች ነው። እንግዲህ ከብዙ ቆይታ በኋላ ልዩ ከቤት ወጣ መጣለች። ልዩ ስትመጣ እጅግ በጣም ደስ ብሎት እየፈነጠዘ ነው። እናም እንግዲህ አሁን አንድ ላይ ስታየን ምን ይሰማት ይሆን እያለ ባለ ጊዜ ልዩም እንዴት ተፈራው ተመልክታለች።
ባየቻቸው ጊዜ ደግሞ ሙልጭ በሰዓት ምን እያደረገ ነው ደግሞ መቼ ጀምሮ ነው እንደዚህ አይነት ነገር የጀመረው? አረ ሰው ባህሪው እንዴት ነው የሚቀየረው? በዚህ ፍጥነት እንዴት ነው የተቀየረው? ነው ከድሮም አላውቀውም ማለት ነው እያለች እየተብሰለሰለች ነበር። በስተመጨረሻም እንግዲህ ልዩ እየቀረበች ባለ ጊዜ እስቲያት ቀናች ወይ ምን ተሰማት? ስትናደድ ወይም ስትቀና ቶሎ ቶሎ ተነፍሳለች ምናምን እያለ እያንዳንዱን የልዩን ባህሪ እየነገራት ነበር። ናርዲ በዚህን ጊዜ የበለጠ ውስጧ እየቆሰለ ነው። በስተመጨረሻም እንግዲህ ልዩ በቀረበች ጊዜ ልዩ መንገድ ቀይራ ምን አገባኝ ብላ ጥላ ልትሄድ ስትል ልስመው ስትጠጋ ግን ቆማ ነበር። በስተመጨረሻም እንግዲህ ናርዲ ሙልጭን ስስመው መንገዷን ተመልሳ ወደ ቤቷ ሄዳለች። በዚህን ጊዜ ሙልጭ እጅግ በጣም ተናዶባት ናርዲ እኔ አላሳዘንሽም እንዴ? አታስቢልኝም እንዴ? አትወጂኝም እንዴ? እንዴት ነው ጭራሽ እናስቀናት እንጂ አባሪያት አልኩኝ ወይ ብሎ ጮሆባት ነበር። ናርዲም እኔ ላንተ ብዬ እኮ ነው እኔን የሚጎዳ ስንት ነገር ማረግልህ። ስለዚህ እኔ ላንተ ብዬ ነው፣ አሁንም ቢሆን ላንተ ብዬ ነው። ልትሄድ ነበር እኮ ጥላህ ልትሄድ ስትል ነው ያስቆምኳት። እንደዛ ባላረግ ኑሮ አትቀናም ነበር እያለችው ነው። እና ታዲያ አሁን ምን ላድርግ ባለ ጊዜ ሙልጭ እንግዲህ ናርዲም አሁን ትደውልልሃለች ተረጋጋ እያለችው ነበር። አትደውልም እያለ ሲብሰከሰክ የነበረው ሙልጭ ልዩ ደውላለት ነበር። ልዩ የደወለችው ብዙ ካመነታች በኋላ አሁን ብደውልለት ይዋሸኛል፣ አብረው እንደሆኑ አይነግረኝም እያለች ስትደውል እንግዲህ ደውላለት ከማን ጋር እንደሆነም ጭምር ነግሯታል። ናርዲም ሰላም ብላታለች። ይህ ደግሞ የበለጠ አናዷታል። ልዩ ልትገዛ የነበረውን ዕቃ ትታ ቤት ተመልሳለች። አብርሃም አግኝቷት ምን ልገዥ ነበር ሄርቹ ባላት ጊዜ ልገዛ የነበረውን ተናግራለች። እና የታለ ስትባል አብርሃምን ይቅርታ ጠይቃ ረስታው እንዴት ተመለሰች ተናግራ መልሳ ወደ ሱቅ ሄዳለች። ልዩ የሙልጭ ነገር እጅግ በጣም አብሰልስሏታል። ሙልጭ እንደዛ ሲለምናት እንዳልነበረ አሁን ደግሞ በተራዋ እሷ ሁሉንም ነገር መቋቋም አቅቷታል። ያየችውን በተለይ አብርሃም እንግዲህ ቤት ውስጥ ባለ ጊዜ ዲና ብቻዋን ቁጭ ብላ ስልክ እየተጠባበቀች ነበር። እናም አንድ ስልክ ጮኋል። ይህም ስልክ ምንድነው? ኤፊ ደውሎ 500 ሺህ ብር ካላመጣች በዚህ ሳምንት ውስጥ ሙሉ መረጃውን ለመርማሪ ፖሊሱ እንደሚሰጠው ነግሯታል። ይህም ምንድነው ባለች ጊዜ እንግዲህ ትቀልዳለህ አይደል 500 ሺህ ብር ብላ እየሳቀች ነበር። ግን ደግሞ ኤፊ እሺ ቀልድ ከመሰለች ብሎ በቴሌግራም የላከላት መረጃ ስትመለከተው ለራሷን ማስደንግጧታል። ማርኮንን እየተማጸነው እንዲገደል አድርጓል። የአንድ ሰው ብቻም አይደለም የተለያዩ ብዙ መረጃዎች ይዟል ፍላሹ። በዚህን ጊዜ ዲና እየጮኸች ነበር። ዲና 500 ሺህ ብር ከየት ነው የማመጣው እያለች እየጮኸችና እየተብሰለሰለች ያብዝታ እያለቀሰች ነበር። በዚህን ጊዜ እንግዲህ አብርሃም ወደ ቤት እየመጣ ሳለ ዲናም ያንን ቪዲዮውን ባየችው ጊዜ በጣም ደንግጣ ስትጮህ ነበር። አብርሃም ምን ተፈጠረ ብሎ ወደ ዲና በመጣ ጊዜ ዲና ምን ሆነሽ ነው ሲላት እንደ መጀመሪያው ጮኸ። ስልኩም ከእጇ መልጦ አስወርዶ ተሰብሯል። አብርሃም ምንድነው የተፈጠረው? ምንድነው የሆንሽው? ምንድነው የምትፈሪው? ምንድነው የተደበቀ ስልክ በዚህ ልክ የምትጠብቂው እያላት ነበር። እንግዲህ አብርሃም ስልኩ በወደቀበት ጊዜ ሊያነሳው ጎንበስ ሲል ለመሮጥ እየሞከረች ነበር። እንዲያነሳው እየጣረች ነበር። ግን ደግሞ አብርሃም ስልኩን እንደምንም አንስቶታል። ስልኩን ባነሳው ጊዜ የማልፈልገውን ነገር እንዲያረግ እያስገደድሽ ነው ብሏታል። አብርሃምም እንግዲህ ስልኩን አንስቶ ለማየት ቢሞክርም ስልኩ ደግሞ ስክሪኑ ፈሷል። ዲናም ስልኩን ባነሳው ጊዜ ጫለቀልኝ ተዋረድኩ እያለች እየተጨናነቀች ነበር። ግን ደግሞ አብርሃም ስልኩን ሲያነሳው ስክሪኑ ፈሶ ስለነበረ ዲና ምንድነው የተደበቀ ያረግሽው ነገር? ምንድነው የተደበቀ ያለሽ ነገር? እናም ይሄው ስልክሽን ሰበርሽው፣ ስልክሽ ስክሪኑ ተፈሰሰ። ምናልባት ብትረጋጊ ይሄ ሁሉ ነገር አይፈጠርም ነበር እያለ ነው።
እናም እንግዲህ አብርሃም ስልኩን ወደ ክፍሉ ይዞት ሄዷል። ለበተርም ደውሎለት በተርን ስልኩን ፋይሉን በፍላሽ ላይ እንዲቀይርለት ጠይቆታል። ግን ደግሞ ስክሪኑም እንደፈሰሰ ነግሮታል። ፋይሎቹ ተቆልፈው ከሆነስ ብሎን ነበር። ግን ደግሞ ፋይሉ ቢቆለፍም ባይቆለፍም እኔ ዘንድ መፍትሄ የጠፋምና በፍላሽ ማድረግ እንችላለን መረጃውን ብሎታል። አብርሃም ይህም መረጃ ሲያይ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ